በአደባባይ ዛሬም እያሳየህን ትገኛለህ። አንዴ ሩታ ጋ አንዴ ሄርሜላ ጋ ያልክ ነገሮቹ እንዲበርዱ ያላደረክ የትልቅ ቅሌታም ሰው መሆንክን አስረግጬ እነግርሃለሁኝ። ዴቭ በነገራችን ላይ ይሄንን አንተ እንደውም ሽማግሌ ሆነ ማስታረቅ ማግባባት በቃ ሲጠበቅብህ አንተ ግን የማታረገው ነገር የማትፈነቅለው ድንጋይ የለም። አሁን ደግሞ ያረከው ነገር ትክክል አይደለም ብለ ማይክል ጃክሰንን ለመውቀስና ለመንቀስ መጣ። በጣም አፍሬያለሁኝ በዲቪ እኔ እንደውም ኤፍሬምን እላለሁ። ኤፍሬምማ በገሃድ የተናገረ ልጅ ነው። አንተ ግን የአስመሳይ በውስጥ መስመር እየተሾካሾክ ከሩታ ጋር የምታረገው ነገር ግን በጣም ተገቢ አይደለም። ማይክል ጃክሰንን የጥሪ ወረቀት ትትሰጠው አንቺ እንኳን ልጅ አይደለም ዶሮ የጠፋብሽ አትመስሊም ብሎ ሲመልስላት እሷ ደግሞ አንተ ነህ እንጂ ያልጠፋ የሚመስልብህ ብላ እንደዚህ ዘንጣ እንደዚህ ሆና አምሮባት ሩታ እንዴት ልጅ የጠፋ ብለሽ በአደባባይ ላይ ትወጫለሽ? የኔ እናት ልጅ የጠፋበት ሰው ቤት ውስጥ ቁጭ ብሎ ያልእሳል እንጂ እንዴት ሶሻል ሚዲያ ይመጣል? ቻፕስቲክሽም እኮ አለቀቀም ሲሉ ኮሜንታተሮች ተናገሩ። ስለዚህ አሁንም ቢሆን የህፃኑን ልጅን በህፃን ልጅ መብት እንዳትከሰሱ ብዬ አሁን በጣም እየፈራሁላችሁ ነው። ምክንያቱም እውነት ትመነምናለች እንጂ አትበጠስም። ማይክል ጃክሰን ልጁን ሰርቆ የት ያደርገዋል ብላችሁ ታምናላችሁ? ማይክል ጃክሰን እሱም እኮ ካንቺ እኩል ነው የለፋው እንጂ አንቺ ብቻ አንቺ ብለሽ አመጠሽ መውለዱ ነው እንጂ ማይክል ጃክሰንም አብሮሽ እንደነበረ አይተናል። ዛሬ ደግሞ ተጣልታችሁ ብትለያዩም ግን ለህዝቡ ፍቅርን እንደው ማስተማር የሰው ተለያይቶ ፍቅርን እንዴት እንደማሳየት እንዳለበት ማስተማር እየቻላችሁ ዛሬ ግን በንትርክ ጭራሽ ሄርሜላንም እንደዛ ጨማምራችሁ አቶ ዴቭ እየወቀስክ ነው ያለው። ዴቭ ግን በጣም አሳፋሪ። እኔ ምን እንደምልህ አላቅም። አስመስለህ ስትኖር የሰው ልጅ ይወድሃል ይባላል። ልክ እንዳንተ ነው ያየሁት እያስመሰልክ ስለሆነ አንዱ ጋር ልጥፍ አንዱ ጋር ልጥፍ። እውነት ማይክል ጃክሰን አንተ ከሱ የበለጠ አንተ ለህፃኑ ልጅ አስበህለት ነው? ዴቭ በፍጹም አስበህለት አይደለም። ለምን እንደው እንዳማራጩ ለምን ዋርሳ ነህ እንዴ? ዋርሳ ሆነህ ግባ ወይ ምን ሆነ ነው ይሄንን ያህል እንዴ? በህፃን ልጅ መነገድ ይቅር። እውነት ከሆነ ደግሞ አብርሃም ሂድ፣ ችግር የለውም። ፖሊስ ጣቢያ ሄዱ። እውነተኛ ፖሊስ ጣቢያ ፍርድ ቤትም ካሜራ ቀርጻችሁ አሳዩን እውነተኛውን። እኔ አብርሃም ታደሰን ወንጀል ለማስወንጀልና ማይክል ጃክሰንን ለማስጠላት የተደረገ ነገር በመሆኑ ይሄ ቪዲዮ አሁንም የህግ አካላቶች ካዩት እናንተ ወደ ጦሮንጦስ እንዳትሄዱ ስል እኔም ከዚሁ አሳስባለሁ። ምክንያቱም ሩታ ያልጠፋ ልጅ ጠፍቷል ብለሽ ይሄንን ያህል ሰው እንዲያዝንልሽ ይሁን እንዴት እንዲሆን ባላቅም ከልጅሽ ግን ማንም የሚበልጥብሽ አይመስለኝም። ተይህቴ ወደ ራስሽ ብትመለሺ እንደኔ መልካም ነው ስል አሳስባለሁ።